200 ኢትዮጵያውያን ሊገደሉ ነው እናንተም መግደላችሁን አንተውም እኛም ሰማዕት መቀበላችን አንተውም ቅዱስ ሲኖዶስ ሲመጣ ጉባኤው ሲመጣ እርክበ ካህናት ሲመጣ ገዳም ይገደላል ተደጋግሟል እየገደሉን ነው አሁንም ስህተትን ፈልጎ አሸናፊ ለመሆን የሚደረግ ጥረትን አይቻለሁ ታዝቤያለሁ የትኛውም ቤተ እምነት ስታቋሻ አይታችኋል ኦርቶዶክስ ተዋሕዶ ቤተክርስቲያን ሰላም ጤና ይስጥልኝ ውድ የቃለ ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ በዝት ይበል ማለት ፈልጋለሁ ወንድም እህቶቼ ታላቅ ታናሾቼ እንደየድሚያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ ታሞ የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ ወገኖቻችን በሙሉ እግዚአብሔር ያስብልን ከክፉ ነገር በሙሉ ይጠብቅልን ዛሬ መረጃ ይዤላችሁ መጥቻለሁ ከያስኩላችሁ መረጃዎች መካከል ደግሞ የመጀመሪያው መረጃ የማድርግላችሁ የአሰቦት ገዳምን ጉዳይ በተመለከተ ይሆናል ከዛራ ያይጄ አሰቦት ገዳም ሁሉ ጊዜም ቅዱስ ሲኖዶስ ምልአተ ጉባኤ በሚኖርበት ጊዜ ላይ የደም ግብር ዛሬም ተገብሮበታል ዛሬም አንድ አባት ተገድለዋል ስለሱም በዝርዝር መረጃ አመጣላችኋለሁ ሌላኛው ያስኩላችሁ መረጃዎቼ ደግሞ ከዛ ጋር ያይጄ ማቀርብላችሁ አንደኛው ትላንትና ማህበራዊ ሚዲያ ላይ ከ100,000 በላይ ሰዎች ሲከታተሉት የነበረው ከ1 ሚሊዮን ሰዎች በላይ ሲያዩት የነበረው የእፎይና የሁሱ ጉዳይን በተመለከተ የማቀርብላችሁ መረጃ ይኖርኛል አያይዤ ከዛ ራስ ተካክዬ ደግሞ ድሬዳዋ ላይ ወደ አንድ ቦታ ወስዳችኋለሁ የእመቤታችን ስላድኖን ቀደዱት በማስረጃ በመረጃ ነው ማሳያችሁ ሌላ ሳይቻችሁ 200 ኢትዮጵያውያን ሊገደሉ ነው ይሄን አስከትዬ ደግሞ ራቡን ተረስቶ ለጭፈራው 50 ሚሊዮን ብር ወጥቶበታል ይሄን መንግስት ነው ያደረገው በጋራ ምን ይሆናል የትግራይ ሲኖዶስንና አንድ ማህበራዊ ሚዲያ ላይ እየተዘዋወሩ ያሉ መረጃዎችን አያይዤላችሁ መመጣው መረጃ ይኖርኛል በተለይ ገጠር ያሉ ሰዎች ግብረ ሰዶምና ኃጢያተ ሰዶም መፈጸም መብታቸውና እንደ መደበኛ ነገር እንደሚቆጠር በአደባባይ እየቀረበ ነው በዚህ ጉዳይ ላይ የሚጠይቅ አካል አለ እንግዲህኛ ደግሞ ለእናንተ መረጃውን እናጋራችኋለን ነገር ግን አብረን የምንታዘበው ነገር ይኖራል አራያ መካሻ ነኝ ፕሮግራም አዘጋጅቼ ማቀርብላችሁ በዚህ መካከል ግን አንድ ማቀርብላችሁ የመጀመሪያ መግቢያ ይሆናል በተለይ ስለ ብፁዕ አቡነ ፋኑኤል ጉዳይ ማለት የብፁዕ አቡነ ፋኑኤል ጉዳይ አሁንም አጀንዳ ሆኖ እያነጋገረ ነው በተለይ የ120 ሚሊዮን ብር ጉዳይ ስለሱም በዝርዝር መመጣላችሁ ይሆናል አራያ መካሻ ነኝ ፕሮግራም አዘጋጅቼ ማቀርብላችሁ ይህ የቃለ ቀርን ሚዲያ ነው ሙሉውን ዝርዝር ደግሞ በአራያ ሚዲያ ላይ በዝርዝር ማቀርብላችሁ ሌሎች መረጃዎች ይኖሩኛል መጨረሻ ላይ ያሳውቃችኋለሁ ከመሸጋገሪያ በኋላ ወደ ፕሮግራማችን እንገባለን መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳንረሳ የተዋህዶ ልጆች የእናቶች በዓት አልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ ስለዚህ ለበረከት ሥራ በአንድ ድንጋይ ሁለት መሆኑ ቀርቶ ሶስት ሆኗል በአንድ ጉዞ ሶስት ሀገራትን ከቄርሜሎስ አስጎብኚ ጋር ይጎበኛሉ የደብረ ዘይትን የፋሲካንና የእርገትን በዓላት ምክንያት በማድረግ ወደ ኢየሩሳሌም ግብጽና ጆርዳን ሀገራት ጉዞ አዘጋጅተን በምዝገባ ላይ ነን በኢየሩሳሌም ጌታችን ከተወለደበት እስካረገበት በጆርዳን መጥምቀ መለኮት ዮሐንስ የታሰረበትና ሰማዕትነት የተቀበለበት ማኪሮስ በግብጽ ቅባ ቅዱስ የሚያወጣው ስላድኖና ሲና ተራራ ከሚጎበኙ ቦታዎች ጥቂቶቹ ናቸው በኢየሩሳሌም ጉዞአችን ተጨማሪ ሀገራትን ማስጎብኘታችን ለየት ያደርገናል በግብጽ ለእያንዳንዱ ተጓዥ በፈዋሽነቱ የሚታወቀው የእመቤታችን ቅባ ቅዱስ ይታደላል አድራሻ የቅዱስ ዑራኤል ሁለገብ ሕንፃ 4ኛ ፎቅ ስልክ 0947 21 21 21 ወይም 0947 27 27 27 ምቾቶ ተጠብቆ ከኛ ጋር ይጓዙ ቀርሜሎስ አስጎብኚ አመሰግናለሁ የመጀመሪያ መረጃ የሚሆነው ትላንትና ማምሻውን በአሰቦት ገዳም
አሰቦት ማለት ከአዲስ አበባ ወደ ድሬዳዋ ስትሄዱ አሰበ ተፈሪ ወይ ደግሞ ጭሮ የምትባለው ከተማ ላይ ቀደም ብላችሁ የምትደርሱበት ስፍራ ላይ ወደ ውስጥ ወደ 7 ኪሎ ሜትር ገብታችሁ አሰቦት ተራራ ላይ የአሰቦት ገዳም አለ። ገዳሙ ዛሬ አይደለም የተገደመው፣ በጣም እልፍ ዓመታት አስቆጥሯል። አሁን ገዳማውያኑን ማሳደር ተጀምሯል። በአደባባይ ነው የተጀመረው። የከተማ መነኮሳት ከተማ ያስቸግሩናል። ገድሞ የተቀመጡትን ጸሎተኞች ደግሞ ታጣቂዎች ያስቸግሩናል። የከተማ መነኮሳት የምንላችሁ ሐሳብ ስለምትሰጡኝ ነው። አንዳንዶች ደውላችሁ ስለጠየቃችሁ ነው። እኛ በነገራችን ላይ በጣም ብዙዎቹን አይደለም የምንናገረው፣ ማህበራዊ ሚዲያ ላይ አጀንዳ እየሆኑ የሚመጡትን ነው የምንነግራችሁ። ከዛ ውጪ ቤተክርስቲያናችን በብፁዓን ሊቃነ ጳጳሳት፣ በብዙ የተወደዱ ካህናት፣ በብዙ መምህራን፣ በብዙ ሰባኪያን የምትመራ ነች። መነኮሳትን በጣም ምርጥ አሉ። ከተማም አልፈልግም እያሉ የሚመሩ አሉ። እኛ ግን ማህበራዊ ሚዲያ ላይ አጀንዳ እየሆኑ ያስቸገሩትን ነው የምንነግራችሁ። ለዚህ ነው መፍትሄውን ማጠገባችሁ የምታገኛቸው መልካም ሰዎች አሉና ማህበራዊ ሚዲያ ላይ አጀንዳ ስለሚሉ ስለምንነግራችሁ፣ ዛሬ የምንነግራችሁ ግን ማህበራዊ ሚዲያ ላይ አጀንዳ ከመምጣቱ በፊት ከ30 አይ ቲንክ ካረሳው ወይ ደግሞ እንትን ካላልኩ ጥር 30 ዕለት እኛ አባት ተገድለዋል። አሰቦት ገዳም ላይ ጸሎተኛ በባት ያሉ አባት ተገድለዋል። አቡነ እንጦስም በአካል ተገኝተዋል። ከድሬዳዋ ፖሊስ ጋር በጋራ በመሆን አካባቢውን ለመጎብኘት ሄደዋል። አጽናንተው ተመልሰዋል። ሰደድ እሳት ነበረበት ታስታውሳላችሁ። በነገራችን ላይ ሆነ ተብሎ እንደሚያነሱ ሰዎች ነው የሚነገረው። አሁን በሴቶች ገዳም በኩል ታጣቂዎች በተከፈተ ተኩስ አንድ ካህን ገድለዋል፣ አንድ መነኮስ ገድለዋል። አሁን የሟቹ ቁጥር ነው አይደል የምናየው? አይ ብዙም አይደለም የሞተው ሰው ነው የምንለው አይደል? ማህበረ ቅዱሳን ነው ብሮድካስት የዘገበውና በአሰቦት ደብረ ወገግ ቅድስት ሥላሴና አቡነ ተክለ ሃይማኖት አንድነት ገዳም በታጣቂዎች በተከፈተ ተኩስ አንድ ካህን ተገደሉ። ተኩሱ የተከፈተው ከገዳሙ ታችኛው የገዳም ሲሆን የእናቶች ገዳም ሲሆን ዛሬ ግንቦት 3 ማለትም ትላንትና ከቀኑ 9 ሰዓት ላይ አካባቢ ነው ሲሉ የመረጃ ያደረሱን በስልክ ለማህበረ ቅዱሳን ቴሌቪዥን ተናግረዋል። ታጣቂዎቹ ዙሪያቸውን ከበው በከፈቱት ተኩስ አንድ ካህን ተገድለዋል። አስከሬንም ለማንሳት አልቻለም ያሉት የመረጃ ሰጫችን እስካሁኗ ሰዓት የጸጥታ ኃይሎች አልደረሱም ብለዋል። ገዳማውያኑ እኛ ገዳማውያን ነን፣ መሳሪያ የለንም፣ አባቶቻችን ለሚመለከታቸው አካላት መረጃውን በፍጥነት ያድርሱልን በማለት ጥሪ አቅርበዋል። በአሰቦት ደብረ ወገግ ቅድስት ሥላሴ አቡነ ተክለ ሃይማኖት አንድነት ገዳም ተመሳሳይ ጥቃቶች እየተፈጸሙ ገዳማውያኑና የአካባቢ ምዕመን እየተሰደደ መሆኑን ማህበረ ቅዱሳን በተደጋጋሚ መረጃ ማድረሱ ይታወሳል። እኔ አንዱን ነገር ከዚህ ውስጥ ልውሰድላችሁ። ታጣቂዎቹ በዙሪያው ከበው በከፈቱበት ተኩስ አንድ ካህን ተገድለዋል። አስከሬንም ማንሳት አልቻልንም ያሉት መረጃ ሰጫችን እስካሁኗ ሰዓት ድረስ የጸጥታ ኃይሎች አልደረሱም ብለዋል። ሁላችሁም እንደምታስታውሱት ብፁዕ አቡነ እንጦስ ከድሬዳዋ ከፍተኛ ፖሊስ ኃላፊዎችና አመራሮች ጋር በመሆን ከልዩ ኃይሎች ጋር በመሆን ገዳሙን ጎብኝተው ለአካባቢ ጸጥታ መዋቅር ጥበቃ እንደሚደረግለት፣ እጀባ እንደሚደረግለት፣ ቦታው ከዚህ በኋላ አንድም ጥቃት እንደማይደርስበት ሊቀ ጳጳሱ ጭምር መስክረው ነው ሄዱት። ይሄ ሬሳ ምንድን ነው የሚባለው ታዲያ? ይሄ ሞት ምንድን ነው የሚባለው ታዲያ? ይሄ ግድያ ምንድን ነው የሚባለው ታዲያ? ሁል ጊዜ ቅዱስ ሲኖዶስ ሲደርስ ዝቋላ አቦንና በተለይ ተደጋጋሚ የምንሰማው ዝቋላ አቦ ገዳምንና እዚህ አሰቦት ገዳም ላይ ተደጋጋሚ ጥቃት ደርሷል። እስካሁን ባሉ ተከታታይ ዓመታት ሁለቱ ገዳማት ላይ ልክ ቅዱስ ሲኖዶስ ጉባኤ ሊጀምር ወይ ሊጠናቀቅ ሲል ይሄ ይፈጸማል። ማስፈራሪያ ነው እንዴ? ቅዱስ ሲኖዶስ ላይ እንዲወሰድ የሚፈልጉት አጀንዳ አለ እንዴ በራሳቸው? ለማንኛውም ታጣቂዎችን ጀምሯል። እናንተም መግደላችሁን አንተውም፣ እኛም ሰማዕት መቀበላችንን አንተውም። እናንተም በግድያ ደም ተጠምጣችኋል፣ እኛም በክርስትናችን ዘላለም እንኖራለን። እናንተም ነፍስ በማጥፋት ክርስትናን ለማጥፋት ትጥራላችሁ፣ እኛም በደማችን ደግመን እንበዛለን። እየኖርን እየቆምን እንመሰክራለን፣ እንናገራለን። ጠፍተን የነበረን ወደ ዓለም ወደ ቤተ ክርስቲያን እየተመለስን ንስሐ እየገባን ሥጋ ወደሙ እየተቀበልን ለሰማዕትነት እንዘጋጃለን። ክርስትና ይሄ ነው ዓላማው። አሁንም እየገደሉን ነው። ቅዱስ ሲኖዶስ ሲመጣ፣ ጉባኤው ሲመጣ፣ ርክበ ካህናት ሲመጣ ገዳም ይገደላል። ተደጋግሟል። እየገደሉን ነው። አሁንም
አንድ መነኮስ ገደሉብን። ጥር 30 ላይ አንድ መነኮስ ገደሉብን። በጸሎት በዓት ተቀምጠው አሁን ሬሳ ማንሳት አልቻሉ። የሀገረ ስብከቱ ሊቀ ጳጳስ አዲስ አበባ ነው የሚገኙት። መንበረ ጸባዖት ቅድስት ሥላሴ ተሹመው በ5 ኪሎ በሚገኘው የቤተ ክህነት የቅዱስ ሲኖዶስ ስብሰባ ላይ ጉባኤ ላይ እየተሳተፉ ነው። በሀገረ ስብከታቸው በገዳማቸው ካህናት መነኮሳት ይገደላሉ። አጀንዳ አልተያዘ። አሁን የተያዘው አጀንዳ የአርሲ ጉዳይ ነው። በአርሲም ጉዳይ ላይ ብፁዕ አቡነ ያሬድ ወደ ጅጅጋና አርሲ ጅጅጋ ሀገረ ስብከት ተመድበው ጅጅጋን በደብዳቤ ጽፎ አስገብተው አልቀበልም ብለው ይመስለኛል፣ ወይ ደግሞ ፈቃደኛ ሳይሆኑ መልሰው የአቡነ ኤልሳ ተቀብለዋል። ሁለቱንም ድጋሚ እንዲያስተዳድሩ። እንግዲህ ቀጣይ የሚመደቡበትን እሳቸው ያልፈለጉበትን ምክንያት አናውቅም። እንግዲህ ምክንያታቸውን የምንሰማ ይሆናል። አሁን እንድናውቅ የምንፈልገው ሁላችሁም ድምፅ እንድትሆኑ የምንፈልገው ቅዱስ ሲኖዶስ ሲደርስ በገዳማውያን እየተገደሉብን ነው። በአሰቦት ገዳም አባቶቻችን እየተገደሉ ነው። በታጣቂዎች እናቶቻችን ምንኩስናቸውን ጥለው እንዲወጡ ነዋሪዎች እንዲሸሹ እየተደረገብን ነው። ይሄ ደግሞ በቤተ ክርስቲያን ላይ የተከፈተ ጥቃት ነው። ከተማ ስለተቀመጥክ የተረፍክ አይምሰልህ። ገዳም አጥፍተው አንተን ይተውኛል ብለህ እንዳታስብ። ገዳም ያጠፉት አንተን ሊያጠፉ ነው። ገዳም ያፈረሱት አንተን ሊያፈርሱ ነው። ገጠር ያለችው ቤተክርስቲያን ስትቃጠል የኔ ቤተክርስቲያን በል። ምክንያቱም ገጠር ያለችው ስትቃጠል ከተማ ያለችው ይመጣልሃል። ከተማ ያለው ካህን ሲገደል የኔ አባት ተገደለ በል። ካህን አባት ሲገደል ንስሐ አባት እንድታጣ የቤተክርስቲያን ስርዓት እንዲፈርስ የቤተክርስቲያን መዋቅር እንዲፈርስ ቅዱስ ሲኖዶስን ለማፍረስ ነው የሚሰሩት። በቃ ልንል ይገባናል። እኛ እየሞትን እንበዛለን የሚል ተረት የለንም። እንደሚባል ተረትን ከጥቅስ ውስጥ አውጥተው ግራህን ሲመታ ቀኝን ስጠው ለሚል ጥቅስ ይሄ አይስማማም። ይሄ ግብሮ አይደለም። ወንድሜ ቤተ ክርስቲያን ራሷን ማዳን አለባት። በኢኮኖሚ ምዕመናን አበልጽጋ ባለመፈናቀል አብሮ በመኖር ባለመገደል ልትሰራ ይገባታል። ቤተ ክርስቲያን የሚያመልክ ምዕመን የሚኖረው የሚመለክበት ቤተ ክርስቲያን ሲኖር እግዚአብሔርን የምናገኝበት ስጋው ደግሞ እንቀበልበት ቤተ ክርስቲያንና ገዳም ሲኖረን ነው። ሺህ ዘመናት የተሻገረች ዛሬ በእኛው በራሳችን እጅ እኛው እንድንጠፋ ዝም ብለን ቁጭ ብለን እያየናት ነው። አባቶቻችን እባካችሁ ዝም አትበሉ። ብፁዕ አቡነ እንጦስ ባይሆን ለቅዱስ ሲኖዶስ ቋሚ ኮሚቴ የመፍትሄ ሐሳብ ከምዕመኖቹ ሰብስበው ከሀገረ ስብከት የመፍትሄ ሐሳብ ያምጡ። ሚዲያዎች ይሰብስቡ፣ ገብተው እንዲጎበኙ፣ መረጃዎች እንዲያስተላልፉ ያድርጉልን። ይህን ብያችሁ የትላንትናው ጉዳይ ላይ ልውሰዳችሁ። ማህበራዊ ሚዲያ ላይ አጀንዳ ወደሆነው ጉዳይ የእፎይና የውሱ ጉዳይ የኡስታዝ እሱን ኡስታዝን ይመስለኛል ካልተሳሳትኩ እሱ ነው የሚለው ቲክቶክ ላይ ያየሁት መነጋገሪያ ሆኗል። ትላንትና ሙሉ ቀን ቀድሞ ማነች ጆኒ ራጋ የምትባል የቲክቶክ ፕላትፎርም አዋይ ልጅ ጋር ገብተው በየራሳቸው ነው የገቡት። አገባቡን ደግሞ እኔ አላውቀውም። በነገራችን እንዲህ አይነት ነገር ውስጥ እኔ የለውበትም እና በየራሳቸው ላይቭ ገብተው የሆነ መገናኛ ቦታ ኖሮ ነው ይመስለኛል እና ገብተው ይጠብቃሉ። ለአንድ ሰዓት እፎይ ይጠብቆ እንደነበር ይነገራል። አይቻለሁም እንደዛም ሲሆን እሱ የሚባለውም ሌላኛው ገጽ ተከፍቶ ደግሞ ሌሎች ሰዎች ጋር ሆኖ ደግሞ እየጠበቅኩ ነው ይላል። እዛም ጋር እዚህም ጋር ገስት ላኩ የሚባል ነገር አለ። ገስት ይልካል፣ ያኛውም ገስት ይልካልና አይ ቲንክ ይሄኛውን ቁማርና ጨዋታ አላቆም ግን ውይይታቸውን ለማድመጥ ሞክሬያለሁ። ሁለቱም ጋር የጎደለ ስህተት አለ። በነገራችን ላይ ለመወያየት በቅንነት መገናኘታችሁ ሁለታችሁንም ሊያስመሰግናችሁ ይገባል። የመጀመሪያ ይህ ማለት ልትወቀሱ የሚችሉበት ነገር የለም ማለት አይደለም፣ እንደየ ሃይማኖታችሁ። ስለዚህ ለኦርቶዶክሱ አማኝ በሙስሊም ቋንቋ አልወቅሰው፣ ለሙስሊም አማኝ በኦርቶዶክስ ቋንቋ አልወቅሰው። መንፈሳዊነት የመጀመሪያ ጥልቅ ዕውቀት፣ ትህትና ይጠይቃል። በጣም ከታዘብኩት ነገሮች ያየሁት ሁለቱም ጋር ነው የምነግራችሁ። ሁለቱም ጋር ካየሁት ነገሮች አንደኛው ሰዓት ጨምር፣ ሰዓት ቀንስ፣ ጥያቄ ብቻ መልስ፣ ጥያቄ አትመልስ፣ ይሄን ብቻ አታብራራ፣ ይሄን ምናምን የሚባሉ አንዳንዶች ማብራሪያ የሚፈልጉ ነገሮች ያሏቸው ጉዳዮች አሉ። ግዴታ ማለት አንዱን ጉዳይ አትመልሱትም። እግዚአብሔር አምላክ አንድ ነው ብሎ ይጠይቃል። በኦርቶዶክስ መብራራት ያለበት እንጂ አንድ ነው፣ ሶስት ነው፣ ሁለት ነው፣ አራት ነው ምናምን ብሎ መመለስ አይቻልም። አንድ ነው። አብ ወልድ መንፈስ ቅዱስ ይባላሉ።
ብሎ ደግሞ ቢጠይቀው ሌላ የተዘበራረቀ ነገርና ለስህተት እንዲያመች ተደርጎ የሚጠይቁ ጥያቄዎች ለመረዳት ሳይሆን ስህተትን ፈልጎ አሸናፊ ለመሆን የሚደረግ ጥረትን አይቻለሁ፣ ታዝቤያለሁ። በሁለቱም በኩል ነው ያየሁት። ይሄ ማለት ንጽጽር ስንመጣ አንዳችን ለማናናቅ አንዳችንን ለማንቋሸሽ አይደለም የምንመጣው። አንዳችን አሸናፊ ልንሆን አይደለም የምንመጣው። ንጽጽር ስንመጣ ሁለታችንም ጋር ሰምቶ ሰው በሰማው ልክ በእግዚአብሔር መንፈስ እናንተ ሙስሊሞች በአላህ መንፈስ በምትሉት ተረርቶ ብሎ እምነቱን ሊቀበል ወይ ደግሞ ፈቃደኛ ሊሆን የሚችለውን ይሄ ለካ እንደዚህ ነው ብሎ መረዳት እንዲችል ለማድረግ ብቻ ነው የምትሄዱት እንጂ በቃ ተሸንፈሃል፣ በቃ አሸንፌያለሁ ለማለት አይደለም። ይሄ አንደኛው የንጽጽሩ ውይይት ላይ ያየሁት ጉድለት ነው። በነገራችን ላይ አወያዮች እናንተ መካከል መግባት አልፈለጉም። ምክንያቱም እምነት ሴንሲቲቭ ጉዳይ እንደሆነ እናውቃለን፣ ሁላችሁም ታውቃላችሁ። እና ሴንሲቲቭ ጉዳይ ላይ መግባት ያልፈለጉት ለምን መሰላችሁ? ትንሽዬ ምክንያት ተፈጥሮ ለአንዱ መዛነፊያ ላለመሆን እና በራሳችሁ እንዲወያዩ ነበር ያደረጉት። ሰዓት ይዘው ጥሩ ነው ለመረዳዳት ሞክረዋል። አንዱ የሆነ ሰዓት ላይ ሲቆጣ አንዱ ትትና ያሳያል፣ አንደኛው ሲቆጣ አንደኛው ትትና ያሳያል። መልካም ናችሁ፣ ጥሩ ነው። ነገር ግን በቂ አይደለም። የምትይዙትን በሰዓትም የምታቀርቡበትም አድራሻ ጥያቄው ማብራሪያ ይፈልጋል ብሎ ይሄ ማወያየት ነገር ላይ የግድ ያስፈልጋቸዋል። ሁለተኛ የምትወያዩበት ፕላትፎርም ላይ ላቀረባችሁት ነገር መጽሐፍ ቅዱስን በደንብ ማወቅ ለሙስሊሞቹ፣ ቁርአንን የበለጠ ማወቅ ደግሞ ለኦርቶዶክሶቹ ያስፈልጋል። ይሄ ሌሎቻችሁ ነው። እነዚህ ለሚወያዩት እናውቃለን ብለው ስለመጡ እፎይ ለረጅም ጊዜያት ሲዛትበት፣ ግድያ ዛቻ ሲዘመትበት፣ መግለጫ ሲወጣበት በምናምን እናውቃለን። እኔ አንድ ሙስሊም የእስልምና እምነት ተከታይ የሆነ በቤተ ክርስቲያን በኢየሱስ ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ላይ መጽሐፍ የጻፉ ከ14 በላይ ኡስታዞች ቤተ ክርስቲያን ጠይቃ አታውቅም፣ ከሳ አታውቅም። እፎይ አንድ ወጥቶ ንጽጽር ቢያቀርብ ክስ መሰረቱበት፣ ቅሬታ አቀረቡበት። ማለት ለቅሬታና ለፍርድ ለችሎት ያበቃው እንደሆነ እንዳይሆነ ያው እንግዲህ መንግስት ባለበት ሀገር እስካሁን ስላለበቃ ነው የተተወው። ተሞክሯልና የታዘብኩት ነገር በጣም ብዙዎች ጠብቀው ነበር። በዚህ ጉዳይ ላይ ብስለት ይጎርልናል። ሁላችን የተረዳሁት ነገር ብስለት ይጎርልናል። ውይይቱም ላይ ብስለት ይጎርልናል። ተወያዮቹ ላይ ብቻ አይደለም፣ የውይይቱ አካሄድ መንፈስ ላይ መግባባት መጀመሪያ ይጠይቃል። እንወያይ በሚል አንዱ የራሱን ገጽ ከፍቶ አንዱም የራሱ ገጽ ከፍቶ ነው የሚመጡትና እዚህኛው ግሩፖቹ የእስልምና እምነት ተከታዮች እፎይ ፈርቶ ሸሸ፣ ይሄው ድሮም ነው ሊቀር ነው የሚሉ ዘመቻዎች ማህበራዊ ሚዲያውን አጨራንቀውታል። በዚህኛው በኩል ይሄው እየተጠበቀ ነው የሚሉ ዘመቻዎችም በዚህ በኩልም አሉ እና ለትዝብት ይዳርጋል። ለእኔ እንደ አንድ ኦርቶዶክሳዊ አማኝ በቂ ወይ ደግሞ ተገቢ የውይይት ቦታ ነው ብዬ አላመንኩ። ተገቢ ሊሆን ይችላል ሰዓት ተጠብቆ አወያይ ተመርጦ እንደገና የሚወያዩበት አርዕስተ አንቀጽ ማስረጃ መረጃ የሚይዙበት። ሲጀምር አንዱ ሰው ብቻውን መቅረብ የለበት። አንዱ ሰው ሊወያይ ሲቀርብ የሚያስረዳበት ቶን፣ የሚረዳበት ነገር፣ ሁለተኛ ለአንዱ ጉዳይ መረጃዎች እያመጡ እያቀረቡ ፊት ለፊት የሚሰጡት አካላት በጋራ ያስፈልጉታል። በቡድን ሆነው አንዱ ሰው ግን ውይይቱ ላይ ፕላትፎርሙ ላይ ቀርቦ አጠገብ ያሉት ሰዎች እየረዱት እያቀረቡለት ቢሆን ይሻላል። አንዱ ሲያወያየው ጥያቄ ሲመልስ በጣም ብዙ ነገር ሰርች ያደርጋል ይፈልጋል እና እንትኑ ላይ ይሄ ሰፋ ቢል የበለጠ ጥሩ ይሆናል። ለእናንተም ለአማኞቹም ለመረዳት ይጠቅማልና ማስረዳት ለእምነታችሁ ማስረዳት ብቻ እንጂ እንትና እምነት ውስጥ ያሉ ሰዎችን ለማሳመን መከራከር አይጠበቅባቸው ወይ ደግሞ ንጽጽር ውስጥ መግባት አይጠበቅባቸው። በራሳችሁ የእስልምና ቁርአንን ማሳመን ትችላላችሁ። ኦርቶዶክስም በቁርአን ላይ ያሉ ስህተት ማሳመን ይችላል። ሙስሊሞችም በመጽሐፍ ቅዱስ ላይ ያሉትን ልጆች ለማሳመን መጣር ትችላላችሁ። በራሳችሁ ማሳመን ትችላላችሁ። ውይይት ላይ ስትመጡ ግን ለሁለታችሁም በቂ ሰው ኃይል የላችሁ፣ ብቻችሁን ናችሁ የቀረባችሁት ይመስለኛል። ውሱ የሚባለው ልጅ ጋር የሚያቀብሉት ሰዎች የሚነጋገሩ ሰዎች እንዳሉ አይቻለሁና ተጨማሪ ሰዎች ያስፈልጓቸዋል። ለሁለታችሁም ነው የምነግረውና ማህበራዊ ሚዲያ ላይ አጀንዳ ሆናችሁ ነበርና እኔ እንዲህ ነው ትዝብቴን አጋርቻችሁ ማለት እንግዲህ ፍልሚያው ለሳምንታት ሲነገር ነበር። ብዙዎችም ተቃውሞት ነበር፣ አይታችኋል። ከዚያ አያይዤ የማቀርብላችሁ አንድ ነገር ሀና ማርያም ማንጎ ሰፈር 49 አያት አውቶቡስ ተራ የኳስ ሜዳ ጋር
እነ ቴዲ አፍሮ ሰፈር ብያችሁ የሰራውላችሁ ጉዳይ አሁን ደግሞ ወላይታ ሶዶ በእመቤታችን ስዕል አድኖ በመጽሐፍ ቅዱስ ዳቦ እየጠቀለሉ ፓስቲ እየሸጡ ጫት እየጠቀለሉ ብዬ ነግራችሁ ነበር። አሁንም በድጋሚ በድሬዳዋ ዳቦ ሊገዛ ሄዶ በዚህ መጠቅለያ ዳቦ ሊሰጡት ሲል አንድ ክርስቲያን እንዴት በዚህ ትሰጭኛለች ሲላት እስከዛሬ የምሸጠው በዚህ ነው፣ እኔ እነሱ ያመጡልኝ ነው አላቅም ማለቻል። አሁን እንድትረዱ የምንፈልገው የቤተ ክርስቲያንን ጉዳይ ላይ የማያቅ ማንም ሰው የለም። ገጠር ብትገቡ መጽሐፍ ቅዱስን የማያቅ ሙስሊም የለም። ከተማ ብትወጡ ገጠር ብትገቡ ቁርአንን የማያቅ ኦርቶዶክስ ክርስቲያን የለም። ሁሉም ያውቁታል። ነገር ግን ለንግድ ሲሸጡት አናቀውም ይሏቸዋል። አለማወቅ ከወንጀል ተጠያቂነት አያድንም። አለማወቅ አሁን እየተሰራ ያለው ይሄ ነው። አናቀውም በሚል ሰበብ አሁንም በአክሱም ጽዮን ስዕል በቤተ ክርስቲያኗ አይናችን ነሽ ማርያም የሚል ተጽፎበት የእመቤታችን ስዕል በግራና በቀኝ ተስሎበት መስቀል ተደርጎበት ዳቦና ፓስቲ ድሬዳዋ ላይ እየተሸጠበት ነው። ይሄን የላከልኝ ወንድሜ እዛው ጋር ተጨቃጭቆ ሰዎች አገላግለውት ሄደ። ፖሊስ አላመለከተም። ፖሊስ ገብቶ አልያዘም። የሃይማኖት ጸብ ለመጫር የተጀመረው ሴራ ከአዲስ አበባ ወላይታ፣ ከወላይታ ድሬዳዋ ደርሶላቸዋል። አሁን እያንዳንዳችሁ የምትገዙትን የምትጠቀሉትን ነገር እወቁት። በቤተ ክርስቲያን ንዋያተ ቅድሳት ቁሳቁስ አይሸጥም። ቤተ ክርስቲያን ስትደፈር እናንተ ለምን ዝም ትላላችሁ? ለህግ አካላት ለምን አታቀርቡ? መንግስት አለ፣ ህግ አለ፣ አጠገባችሁ ፖሊስ አለ፣ ማቅረብ ትችላላችሁ። ሳታቀርቡ ህግ አይልንም ማለት አይቻልም። አቅርባችሁ እምቢ ሲሏችሁ ያኔ ለሚዲያ ብታቀርቡ ጥሩ ነው። አላቀረባችሁትም። ሰው ስሜታዊ ሆኖ በአካል ሰው ላይ ጉዳት ቢያደርስ እምነት ነው፣ ስስብልት ነው። ቋንቋ ብሔር ነው፣ ስስብልት ነው። ዘመድ ነው፣ ስስብልት ነው። ወገን ነው፣ ስስጎን ነው። ሲጎዳ ማየት ያማል። አንድ የእስልምና እምነት ተከታይ የፕሮቴስታንት እምነት ተከታይ የሆነ በእንደዚህ አይነት ወረቀት ጠቅሎ ቢሸጥ በእምነቱ እምነት እንዳንቋሸሸ እንጂ ኦርቶዶክስ ስለሆነ እንዳላረገ እኮ አታውቁትም። ማን እንዳረገው ለማታውቁት ጉዳይ የምንከሰው የምንጮህ አይታችሁ ዝም ያላችሁት ላይ ነው መጀመሪያ። እኛ ደግሞ ወተን የምንነግራችሁ ይሄ ጉዳይ ቤተክርስቲያን ስትንቋሸሽ እናንተ እንድትኮሩ ነው በእምነታችሁ የምነግራችሁ። የትኛውም ቤተ እምነት ስታቋሻ አይታችኋል? ኦርቶዶክስ ተዋሕዶ ቤተክርስቲያን ማንም አታንቋሽም፣ ማንንም አታንኳስስምም። እኛ የቤተ ክርስቲያናችን እንቁዎች ነን፣ የእመቤታችን ልጆች ነን። የጻድቃን ሰማዕታቱ ምልጃና ተራዳይነት፣ የቅዱሳን መላእክቱ ተራዳይነትና ጠባቂነት ዕለት ዕለት የማይለየን የእግዚአብሔር አብ፣ የእግዚአብሔር ወልድ፣ የእግዚአብሔር መንፈስ ቅዱስ ልጆች ነን። በቅዱሳኑ በጻድቃኑ በሰማዕታቱ የሚሳለቁት እዚች ምድር ላይ ስላለን ነው። ይቺ ምድር ተፈትነን ልንመለስባት የመጣንባት ቦታ ነች እንጂ ተመጻድቀን ደልቶን ልንሄድ አይደለም። በልጽገን ይሄ ተመችቶን ሆይታ ብለን መኪና፣ ሲኖትራክ፣ ቤት፣ ቪላ ቤት፣ አውሮፕላን፣ ገንዘብ በዶላርና በብር እያማረጥ እንድንኖር ብቻ አይደለም እዚህ ምድር ላይ መጣ ነው። አንዳችን ለአንዳችን እንድንኖር ነው የመጣ ነው። ተፈትነን ልንመለስ ነው የመጣ ነው። ተመርጠን ልንሄድ ነው የመጣ ነው። ኦርቶዶክሶች እንዲህ ነን። ስለዚህ እንዲህ አይነት ነገር ስታዩ የመጀመሪያው ማድረግ የሚገባችሁ ነገር ለህግ እንድትወስዱት የመጀመሪያው ነገር እዛው ጋር ለምን እንደወሰዱት መጠየቅ፣ ማስረጃ፣ ፎቶ፣ ቪዲዮ መያዝ የመጀመሪያው ድርሻ። ሁለተኛው ነገር ያንን ጉዳይ ይዛችሁ ለህግ አካላት ማቅረብ። የህግ አካላት መረጃውን ካላጋራችሁ ለኛ ላኩልን። እኛ ጣቢያውን ጠቅሰን ቦታውን ጠቅሰን ማመልከቻውን ስጽፉ ማመልከቻውን ጠቅሳችሁ ላኩልን። ማመልከቻውን ጠቅሰን በሃይማኖት ግጭት ተሳታፊ የሆኑ የጸጥታ ተቋማትን እንጠይቃለን። ካሉ አይኖሩም። እስካሁን ባሉት ቦታዎች ላይ ወስደው አስረዋቸዋል፣ ወስደው ጠይቋቸዋል፣ ፍርድ ቤት አቅርበዋቸዋል። ስለዚህ በሌሉበት ጸጥታ ተቋማትን ልንከስ አይገባም። ስለዚህ ይህንን ጉዳይ ልትከሱ ይገባል እንጂ የአክሱም ጽዮንን ጉዳይ አጀንዳ አድርገው ስዕሏን ስለው አክሱም ጽዮንን ማርያምን
አይናችን ነሽ ማርያም በሚል ወረቀት አትመው መስቀል አድርገው ጫትና አሉባልታ ነገር ሲጮበት መቆም አለበት። ይሄ የኛ ጥፋት ነው፣ ዝም ማለታችን። ሌላኛው ማሳያችሁ 200 ኢትዮጵያውያን ሊገደሉ ነው። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። የአዲግራት ካቶሊካዊ ሀገረ ስብከት ጳጳስ የሆኑት አቡነ ተስፋ ስላሴ፣ እኛ አቡነ ተስፋ ስላሴ የካቶሊክ ናቸው። እንግዲህ እንደነገርኳቸው አቡነ ተስፋ ስላሴ መድህን በሳውዲ አረቢያ የሞት ፍርድ ተፈርዶባቸው በሞት አፋፍ ላይ የሚገኙ 200 ኢትዮጵያውያን ወጣቶችን ሕይወት ለመታደግ ዓለም አቀፉ ማህበረሰብ በአስቸኳይ ጣልቃ እንዲገባ ጥሪ አቅርበዋል። እነዚህ ኢትዮጵያውያን ወጣቶች በደቡባዊ ሳውዲ አረቢያ አሲር ግዛት ውስጥ በሚገኘው የካሚስ ሙሻይት ማረሚያ ቤት ውስጥ ታስረው እንደሚገኙ የተዘገበ ሲሆን የጅምላ የሞት ፍርዱን የተላለፈባቸው ከአደገኛ ዕፅ ጋር በተያያዙ ወንጀሎች ተጠርጥረው መሆኑን ተመላክቷል። በአፍሪካ የካቶሊክ ዜና አገልግሎት በተዘገበው መሰረት አቡነ ተስፋ ስላሴ ባስተላለፉት የድረሱልን መልእክት ድሆችና የተገለሉ ወገኖች ጩኸት የዓለም አቀፉ ማህበረሰብ ጆሮ ሊያገኝ ይገባል። የዚህን ያህል ብዙ የሰው ሕይወት በሞትና በሽረት መሃል ተንጠልጥሎ እያለ ዝም ልንል ፈጽሞ አንችልም በማለት የጉዳዩን አሳሳቢነት ገልጸዋል። ጳጳሱ አክለውም ዓለም አቀፉ ማህበረሰብና የሚመለከታቸው አካላት ከሳውዲ አረቢያ ባለስልጣናት ጋር አስቸኳይ የዲፕሎማሲያዊ ውይይቶችን እንዲያደርጉ አሳስበዋል። ከዚህም በተጨማሪ ሰብአዊ ክብር ከሚያዋርደውና ሕይወትን ከሚያጠፋው የካፒታል ቅጣት የሞት ፍርድ ይልቅ ወጣቶቹ ስህተታቸውን አርመውና ታንጸው ወደ ማህበረሰቡ ሊቀላቀሉ የሚችሉበትን ሌላ አማራጭ የቅጣት እርምጃ እንዲወሰድ አጥብቀው ተማጽነዋል። እኚህ የካቶሊክ ሊቀ ጳጳስ 200 ኢትዮጵያውያን በሳውዲ አረቢያ ሊገደሉ እንደሆነ በአሲር ግዛት ላይ ተናግረዋል። ይሄን ቀደም ብለን ዘገበንላችሁ ነበር እናውቃለን። አሁን በድጋሚ የተናገሩት መንግስት በደቡብ አፍሪካና በሳውዲ አረቢያ የጀመርኩት እርምጃ አለ ብሏል። እስካሁን የሰማነው ምላሽ የለም። በአሲር ግዛት ታስረው ከሚገኙት በጣም አብዛኞቹ 99% ያሉት ሰዎች የታሰሩትና ግድያ ሞት የተፈረደባቸው የትግራይ ተወላጅ የሆኑ ኢትዮጵያውያን ወንድሞቻችን ናቸው። ስለዚህ ድምፅ ልንሆናቸው ሁላችንም ግዴታ አለብን። ድምፅ ልንሆናቸው። የተሰደዱት ሰርተው ለመብላት ነው። የተሰደዱት እዛ ሀገር ምን ይደረግ ምን አይደረግ ምን ይከልከል ምን ማይከልከል ከእውቀት ነፃ ናቸው። ስለዚህ ባለ እውቀት የሄዱት ወገኖቻችን ስደቱ የሀገራችን የጋራ መከራ ስለሆነ እያንዳንዳችን ድርሻ አለበት። የጋራ መከራችን የነዚህ ወጣቶች ሞት የእያንዳንዳችን ድምፅ ግዴታ አለብን። ማህበራዊ ሚዲያ የምንጠቀም ከሳውዲ አረቢያ ጋር የምትገናኙ በተለይ እዛ አዲግራት ትግራይ ላይ የምትገኙ የእስልምና ምክር ቤት አባላት የትግራይ ክልል ልክ ስለ አክሱም እንደምትጮት ሁሉ እዛ ትግራይ ክልል ለወጡትም የትግራይ ተወላጆችም ድምፅ ልትሆናቸው ይገባል። ይሄን ማለት ፈልጋለሁ። እንግዲህ ልጆቻችን ምህረት ያወርድልን፣ ከክፉ ነገር ይጠብቅልን። ይሄን ብያችሁ ስለ ብፁዕ አቡነ ፋኑኤል ጉዳይ ላይ ያነሳላችሁ ከዛም ቪዲዮን አሳያችኋል። ብፁዕ አቡነ ፋኑኤል የ120 ሚሊዮን ብር ስጦታ አስረከቡ። እሑድ ዕለት እኔም ተጋብዤ በአካል ተገኝቼ ነበር። አንድ አስተያየት ከዛ በፊት ቀደም ብዬ ሰጥቻችሁ ነበር ካስታወሳችሁ፣ ምናልባት ላስታውሳችሁ ድጋሚ እንዳረሰው እኔም ያላያችሁም ስለምትኖሩ ብዬ ነው። ፕሮግራሙ የመጀመሪያው ዜና ሲዘገብ የመጀመሪያው ጥፋት የዜና አዘጋገብ ጥፋት ነው የመጀመሪያው ጥፋት ብዬ ተሰራው። እንዴት ብለው ለጠየቁኝ ምላሽ ሰጥቻለሁ። በዛው ቦታ ላይ ጥፋቱን በዝርዝር አስረድቻለሁ። አንደኛው መቄዶንያ የማህበራዊ ትስስር ገጹ ላይ ብፁዕ አቡነ ፋኑኤል
ሰርፕራይዝ አለኝ ሲሉ በቅርብ ቀን ተናግረዋል። በጉጉት እየጠበቀን ነው የሚል ጉዳይ መረጃ ተለቀቀ። ልክ በሁለተኛው ቀን ብፁዕ አቡነ ፋኑኤል የ120 ሚሊዮን ብር የሚያወጣ ቤት ስጦታ ሰጡ የሚል ዘገባ ተዘገበ። አሁን ሰው ሪአክት ማድረግ የጀመረው ከዚህ በኋላ ማህበራዊ ሚዲያ ላይ የሚወጣ ጉዳይን አትተቹኝ፣ አስተያየት አትስጡኝ፣ ቅዱስ ቅዱስ በሉኝ አይባል። ለምሳሌ እኔ ኮመንት ውስጥ ገብታችሁ ብታነቡ የሚወቅሰኝም የሚያሞግሰኝም ስለ ጉዳዩም ትክክለኛ አስተያየትም ያልገባቸው ነገር ይሄ ትክክል አይደለም እንዲህኛው ነገር ይታረም የሚሉኝም ሰዎች አሉ። ሁሉንም በአክብሮት እቀበላለሁ። ማህበራዊ ሚዲያ ላይ ዜናዎች ሲወጡ እነዚህን ነገሮች የመቀበል ውዴታ ግዴታ አለብን። አለበለዚያ ማህበራዊ ሚዲያ ላይ አጀንዳ እንዳይሆን ማድረግ መጀመሪያው የኛው ኃላፊነት አለብን። ይሄን ጉዳይ የዘገቡት ብፁዕ አቡነ ፋኑኤል አይደሉም፣ መቄዶንያ ሚዲያ ነው። የመቄዶንያ ሚዲያ ደግሞ እነሱ ባሰቡት እንግዲህ ህዝቡ ሁሉ እንደነሱ ያስባል ማለት አይደለም። እነሱ ባሰቡት ለበጎ አድራጎት ስራ ስለሚሰጡ ጳጳስ ናቸውና ሌሎች መነሳሻ ይሆናልና እንደው መቀስቀሻ ይሆነኛል በሚል የተጠቀመው ነው። ለክፋት አስበውት አይደለም እኮ። እንደው ካሰባቸው አይቀር በጣም ብዙ ሺህ ኢትዮጵያውያንን በመርዳት የሚታወቀው መቄዶንያ ቤተሰቦች የገዛ ወላጆቻቸውን የገዛ ወንድሞቻቸውን የጣሏቸውን ሰዎች እኮ መቄዶንያ የሰበሰበልን። ይሄን በማድረጉ እንደ መቄዶንያ የሚመሰገን ተቋም የለም። ነገር ግን መቄዶንያን ባያችሁት በማህበራዊ ሚዲያ እየተተቸ ነው አይደል? ማህበራዊ ሚዲያ አጀንዳ እያደረጉት ነው አይደል? ትክክል ነው ትክክል አይደለም? እንግዲህ እየመለሱት ነው እንደምትሰሙት። አንድ የእርዳታ ድርጅት ተቋም በሲቪክ ማህበረሰብ ተቋም ሲመሰረት የራሱ የሆነ አደረጃጀት መዋቅር አለ። ስለዚህ እሱን መዋቅር ጠብቆ መስራትና እሱን መዋቅር ከተቋሙ ጋር ተነጋግሮ የወደፊት ማሻሻል የሚችለው ነገር ካለ እሱን አካሄድ እሱ ይሄድበታል። እኛ ድርሻችንን የበጎ አድራጎት ስራ ስለሆነ እንወጣ። እኔ አንድ ምላት ነገር አለች ደጋግመን የምታስታውሱት የቤተክርስቲያን ጉዳይ ስንሰራ ከምታዩት አንፃር ህንፃ ቤተክርስቲያን ከምንሰራ ቀድመን ህንፃ ስላሴ እንስራ። ህንፃ ስላሴ ማለት ሰው ነው እላቸዋለሁ። ብፁዕ አቡነ ፋኑኤል መቄዶንያ አልተመሰረተም። ይሄን ቤት ሰሩት። ስለ መቄዶንያ አያውቁም። እሳቸው መቄዶንያ ደርሶ እዚህ ደረጃ እንደሚደርስም አልሰሙም፣ አያውቁም። የዛሬ 38 ዓመት አሜሪካ ላይ ሄነው ካህን ሲሆኑና ሲሰሩ ከቤተሰቦቻቸው ጋር ተማክረው ከቤተሰቦቻቸው የወረሱት ቦታና መሬት ከወንድማቸው ጋር በጋራ በመሆን ወደ 3.7 ሚሊዮን ብር አውጥተው በወቅቱ ማለት ነው ከ21 ዓመት በፊት ለበጎ አድራጎት ወደ ሀገሬ ስመጣ ችግረኞች እረዳበታለሁ አብረውኝ ቤት ውስጥ ይኖራሉ ብለው በጣም ብዙዋን ለእያንዳንዱ ክፍል ቤት ሄጄ ጎብኝቻለሁ። መጸዳጃ ቤት ሰርተው ለእያንዳንዱ ክፍል ማለት ነው በጋራ የሚጠቀሙበት ለየብቻ የሚሆንና ሰዎችን ለመርዳት የተሰራ ቤት ነው። ቤቱ ለማኖር ቃሊቲ ክፍለ ከተማ አለ። ቃሊቲ ገብርኤል ጀርባ የሚገኝ ሰፈር ነው። ሰፈሩ ሰርተውት ከ20 ዓመት በፊት ወንድማቸው ሰርተውት ወደዚህ መጥተው ሲዳማ ክልል ተመደበው ነበር። ወደ ውጭ ሀገር መመደብ አልፈልግም ብለው በኋላ እንደገና ቅዱስ ሲኖዶስ ሲያዛቸው መታዘዝ ግዴታቸው ስለሆነ ተመልሰው አሜሪካ ዋሽንግተን ዲሲ ላይ ተቀመጡ። ለረጅም ዓመታትም አሁንም እዛ ነው ያሉት። አሁን በሁኔታው ከቅርብ ጊዜ ወዲህ በጣም እየሰራ ያለ ከሚያውቁት አንፃር የተሰራ ቤት ነው እና ዜናው ሲሰራ ምዕመኑ ደግሞ ምን አረጋ? እንዴት አንድ ካህን 120 ሚሊዮን ብር ያጠራቅማል አለ። እውነት ነው እኮ በነገር ለምን ያጠራቅማል? እስኪ አንድ ነገር እንንገራችሁ። የሕገ ቤተ ክርስቲያን ወይ ደግሞ የሕገ ቤተ ክርስቲያን አንቀጽ 21 ላይ ሊቀ ጳጳስና ጳጳስ ባፈሩት ሀብት ንብረት ላይ የማዝ ስልጣን ያለው ቅዱስ ሲኖዶስ ነው። በሕይወት ካረፉ ንብረትነቱ ለቅዱስ ሲኖዶስ ይረከባል። ስለዚህ በተዘዋዋሪ መንገድ ምን አለው ማለት ነው? አንድ ጳጳስ ሊቀ ጳጳስ ሀብት የማፍራት ፈቃድ ከቅዱስ ሲኖዶስ አለው ማለት ነው። ከሕገ ቤተ ክርስቲያን አለው ማለት ነው። እሳቸው ደግሞ ባለፈው እንደነገርኳችሁ የሚሰሩት ዋሽንግተን ዲሲ ውስጥ ነው። የሚያገኙት ደሞዝ በዶላር ነው። እዚህ ሲዘረዘር ብዙ ብር ነው እና እንግዲህ የሰሩበትን ዓመት እንግዲህ ያደረጉትንም መመንዘር ነው ከፈለጋችሁ። እኛ ግን እንደ ቤተ ክርስቲያን አንድ የምንጠብቀው ተስፋ ስላለን ልክ እንደ መምህር ዘላለም ልክ እንደ ሌሎች ምዕመናኖች ስራቸው ውጤቱ በተግባር የሚታይላቸው ሰዎችና እንዲሆኑ እንፈልግ ነበረ። አባቶቻችን ምናልባት የእሳቸው ፍላጎት መስጠት ብቻ ነበረ። መቄዶንያ ደግሞ እንዲተዋወቅለት ፈለገ። የእሳቸው ፍላጎት አይደለም፣ የመቄዶንያ ፍላጎት ነው። ስለዚህ በእሳቸው ላይ ውርጅብኝ ያወረድነው በመቄዶንያ ማስታወቂያ መሰረት ብቻ ነው። መቄዶንያ ማስታወቂያውን ሰራ። ስለዚህ እኔም
እንደው ቢቻል ገጠር አብያተ ክርስቲያናት እንደው ብፁዕ አቡነ እስጢፋኖስንም ጠቅሻለሁ እሳቸው ሀገረ ስብከት ላይ እኔ ገጠር ቀበሩኝ ባሉት መነሻ አድርጌ ነው የነገርኳችሁ። እንዲህ ካሉ አይቀር ለምንድነው ታዲያ ገጠር ያሉ አብያተ ክርስቲያናት እንዲካሰብን እንደው ከዛች ብር ላይ የተወሰነች ብሯ ገጠር አንድ አብያተ ክርስቲያናት ብትሰራና ለምእመናን እንደው ቅዳሴ ማስቀደሻ ጧፍና ዕጣን መግዣ ቢሆን ብዬ ሐሳብ አነሳው። በጣም ብዙዎቻችሁ ደግሞ ተናግራችኋል። ገጠር አብያተ ክርስቲያናት የተዘጋ ማለት ውርጅብኝ ነው ሳስብ ሳየው ውርጅብኝ ነው ብዙዎቹና እሳቸውም ቆጣ ያለ ምላሽ ሰጥተዋል። በሰው ገንዘብ ማዘዝ የሚፈልግ አሉ። እኔ ግን አንድ መልስ ልስጣችሁ። የእሳቸውን ቁጣ እንግዲህ ታዩታላችሁ። አርያ ሚዲያ ላይ ዛሬ ያቀርብላችኋል ሙሉ መረጃውን ከእያንዳንዱ ፕሮግራምና ማማ እንደሚመለከታቸው እዛ ቦታ ላይ ማን እንደነበሩም ጭምር ማለት ነው። እነማን እንደመነበሩ ቅዱስ ሲኖዶስ ጉዳዩን ያውቋል። ቅዱስ ሲኖዶስ ነው ውሳኔውን በጋራ አጸድቀው ለመቄዶንያ የሰጡት። ቅዱስ ሲኖዶስ መስጠቱንም ለማወቅ ከፈለጋችሁ ራሳቸው አይደለም ቁልፉን ያስረከቡት። ብፁዕ አቡነ ዲዮስቆሮስን ጠርተው ብፁዕ አቡነ ዲዮስቆሮስ ናቸው ቁልፉን ለመቄዶንያ ያስረከቡት። ስለዚህ በተዘዋዋሪ መንገድ ንብረቱ ቅዱስ ሲኖዶስ ነው እንዲሰጥ ያደረጉት አሁን። ስለዚህ የመዋቅር ድርሻቸውን ጠብቀዋል። አሁን ሰዋዊ እይታችን ነው የምናቀርበው። አሁን ማህበራዊ ሚዲያ ላይ እንዲህ አይነት ስጦታዎች መስጠታቸው ሌሎችን ያነሳሳል አያነሳሳም ካላችሁ እንደው አጀንዳ ፈጥሮ ቤተክርስቲያን አጀንዳ ስላለባት የቤተክርስቲያን በውስጥም ያለ ተሐድሶ በውጭም ያለ ተላላኪ ቤተክርስቲያን አጀንዳ ስለሚፈልግ አንድ ሊቀ ጳጳስ ስጦታ ሲሰጥ አጀንዳ አድርገው ማህበራዊ ሚዲያ ላይ መነጋገር የሚያደርጉት ከውጭ ያሉት የቤተክርስቲያን ጠላት የሆኑ አባቶችን ማንኳሰስ የሚፈልጉ በጣም ብዙዋን ይነሳሉ። ይሄ ያለ ነው። ማህበራዊ ሚዲያ ላይ እስከወጣ ድረስ ሐሳቡ ማህበራዊ ሚዲያ ላይ ትችትም ሙገሳም ይቀርበዋል። ስለዚህ በሁለቱም መንገድ ያለው ማስተናገድ የኛ ኃላፊነት ነው። ለዛም ነበር ብዙም ጫን ያላልኩት። ሁለተኛ ነገር ደግሞ ዜናውን በነጋታው ሲዘግበው መቄዶንያ ካያችሁ ከቤተሰቦቻቸው የተረከቡትን ውርስ ከወንድማቸው ጋር ሆነው በ4 ሚሊዮን ብር የዛሬ 21 ዓመት የሰሩትን ቤት ለኛ አሁን በዚህ ሰዓት 120 ሚሊዮን ብር የሚያወጣ ቤት አሁን አስረክበውናል። ይሄን የዘገቡት ህዝቡ ከተናገረ መሰናክል ከሆነን በኋላ ነው። አሁን እሱን አስተካክሉ ብሎ ህዝብን ከመናገር ይልቅ ራስ ጋር ማስተካከል ይቀድማል። ቀላሉ ነገር እሱ ጋር ነበርና እኔ እሱን ታዘባለሁና የጋራ እይታዬን ደግሞ በአርያ ሚዲያ ላይ ያቀርብላችኋል። የዛሬ ቆይታዬን ይመስላል። አርያ ሚዲያ ላይ ከአንድ ሰዓት በኋላ ቆይታ እመጣለሁ። ለነበረው ቆይታ አመሰግናለሁ። ሰናይ ቀን። መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳንረሳ የተዋህዶ ልጆች የእናቶች በዓት አልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ። መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ በአንድ ድንጋይ ሁለት መሆኑ ቀርቶ ሦስት ሆኗል። በአንድ ጉዞ 3 ሀገራትን ከቄርሜሎስ አስጎብኚ ጋር ይጎበኛሉ። የደብረ ዘይትን የፋሲካንና የዕርገትን በዓላት ምክንያት በማድረግ ወደ ኢየሩሳሌም፣ ግብፅና ጆርዳን ሀገራት ጉዞ አዘጋጅተን በምዝገባ ላይ ነን። በኢየሩሳሌም ጌታችን ከተወለደበት እስካረገበት፣ በጆርዳን መጥምቀ መለኮት ዮሐንስ የታሰረበትና ሰማዕትነት የተቀበለበት ማኪሮስ፣ በግብፅ ቅባ ቅዱስ የሚያወጣው ስዕለ አድኖና ሲና ተራራ ከሚጎበኙ ቦታዎች ጥቂቶቹ ናቸው። በኢየሩሳሌም ጉዞአችን ተጨማሪ ሀገራትን ማስጎብኘታችን ለየት ያደርገናል። በግብፅ ለእያንዳንዱ ተጓዥ በፈዋሽነቱ የሚታወቀው የእመቤታችን ቅባ ቅዱስ ይታደላል። አድራሻ የቅዱስ ዑራኤል ሁለገብ ሕንፃ 4ኛ ፎቅ፣ ስልክ 0947 21 21 21 ወይም 0947 27 27 27። ምቾቶ ተጠብቆ ከእኛ ጋር ይጓዙ። ቄርሜሎስ አስጎብኚ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡዬ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።